ሚራ 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 ልቂ እባክሽ። ሎና ምንድን ነው? ምንድን ነው አድናን? ምንድን ነው? ሚራ ልጄን እየነገርኩሽ ገደልሽው። ምንድን ነው የማደርገው? ሚራ 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 አድናን ውሃ እናድርግባት። ውሃ ልጄን ገደልሽው። አድናን እኔ እኮ ተናድጄ ስለነበር ነው። ስሜት አይሆኝም። እርጉዝ መሆኗ እራሱ አልመጣልኝም። ወይ ጉዴ! ምን ላድርግሽ? ሚራ ሚራ እባክሽ ተነሺ። ሚራ በእናትሽ እንዴት ሚራ 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 አንቺ ዞር በይልኝ። ቀጥ ብለሽ ከፊቴ ጥፊ። ሚራ የእውነት ተናድጄ ስለነበር ነው እንጂ እኔ ጨካኝ አይደለሁም። ይሄ ይፈጠራል ብዬ አላሰብኩም። እውነቴን ነው። አሁን ደም እየፈሰሰች ነው። ሚራ ተነሺ፣ በፍጥነት ሆስፒታል እንሂድ። ተነሺ። ሜራ ቀሚሷ ላይ ቪንቶ በመድፋት ልጄን ገደላችሁብኝ እያለች እየጮኸችባቸው ትገኝ ነበረ። ታዲያ ይህ እንዲሆን እያደረግኩት እኔ ነኝ ስትልም ሎሃና እየተጨናነቀች ትገኛለች። አድናንም ሎሃናን አንቺ ነሽ ልጄን እየገደልሽብኝ፣ ልጄ አንድ ነገር ቢሆን ካንቺ ራስ አልወርድም፣ ስለምን ፍቅር ነው የምታወሪው እያለም ልቧን እየሰበረባት ይገኝ ነበረ። ሎሃናም ይሄን ያደረግኩት እኔ ነኝ እያለችም ራሷን እየወቀሰች እናም ጸጸት ውስጥ እየገባች ትገኝ ነበር። ታዲያ በመጨረሻ ውሸት መሆኑን እየነቃችበት ሎሃና ሮቤልና ሜራን ተያይዘው ሐኪም ቤት እንሂድ ብለው ከወጡ በኋላ ነበረ ሎሃና ልብሷ ላይ ቪንቶ ደፍታ እንደሆነ እየነቃችባት። ታዲያ ይህንን ስታይ ሎሃና ሜራ በድጋሚ እየተጫወትሽብኝ ነው ማለት ነው፣ አገኘሽኝ። አሁን ደግሞ ይህንን እውነታ ሄጄ አጣራለሁኝ እና የት እንዳላችሁ እደርስበታለሁ እያለችም ሎሃና ከቤት በመውጣት እነሱን እየፈለገች ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሎሃና ፊልምን ክፍል 35 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ሎሃና የባለፈው ክፍል ላይ እንዳየነው ሎሃና ላይ ሜራ አሲድ ልትደፋባት እንደነበረ እናም ደግሞ ሎሃና አሲድ መሆኑን አውቃ በውሃ ቀይራባት እንደነበረ አይተን ነበር። ታዲያ ይህን ሁሉ ላደረግሽብኝ አንቺን ደግሞ እበቀልሻለሁ ወይም ደግሞ ስቃይ ማለት ምን ማለት እንደሆነ ላሳየሽ እፈልጋለሁ ስትል ሎሃና ሜራንን አንድ ክላስ ውስጥ ዘግታ በርበሬ እያጠነቻት ትገኝ ነበረ። ታዲያ ሜራንም ከበርበሬው መታጠን በኋላ ሌላ ተንኮል መቀጠል አለብኝ ብላ በማሰብ አሁን ላይ ሎሃና ልጄን አስወረደችብኝ ለማለት ራሷ ላይ ቪንቶ በመድፋት ልጄን እንደዚህ አደረግሽው እያለችም ሎሃናን ለመወንጀል እየሞከረች ትገኝ ነበረ። ይህንን እያየና የሰማው አድናንም ሜራንን በማመን ሎሃና ልጄን አንድ ነገር ብታደርጊው አልለቅሽም እያለም ከሎሃና ጋር እሰጥ አገባ ውስጥ ገብቶ ይገኝ ነበረ። ታዲያ ሎሃናም አድናን እባክህ ተረጋጋ፣ ልጁ ምንም አይሆንም፣ ምናልባትም ሜራን እያስመሰለች ሊሆን ይችላል ብትለውም ነገር ግን አድናን እኔ በልጄ አልደራደርም ሲል ነበረ። ለሎሃና ምንም አይነት ቦታ እንደሌለው እያስመሰለ እየነገራት የሚገኘው። ምንም እንኳን በፍቅር መካከል እንደዚህ አይነት ነገር ቢያጋጥምም ከዚህ በፊት ሜራን ምን ያክል ውሸታም እንደሆነች እያወቀ በሎሃና ላይ ይህን ያክል ውሳኔ መወሰኑ እጅግ በጣም ከባድ ነገር ነው። ታዲያ ሜራንም ሎሃና እንዲህ እንዳደረገችኝ አሁን መሰቃየት ይኖርባታል፣ ልጇን ገደልኩባት እያለች ትጸጸት በማለት ነበረ እንደዚህ አይነቱን ጨዋታ እያስቀጠለች የምትገኘው። ሎሃናም እጅግ በጣም በመደንገጥ ሮቤል ምናልባትም አንተን ትሰማህ ይሆናል፣ እናም ሂድና ሆስፒታል ይዘሃት ሂድ ስትል ነበረ ሮቤልን እየለመነች የምትገኘው። ሮቤልም እሺ ሎሃና ግን እኔ እኮ ምናምን ሲል እሷ ደግሞ አይ ችግር የለውም እባክህ ሮቤል አሁን ልጁ በህይወት መኖር አለበት፣ ስለዚህ ሜራንን ይዛት ወደ ሆስፒታል ሂድ በማለት ገፋፍታ ሆስፒታል እንዲሄዱ ለማድረግ እየሞከረች ትገኝ ነበር። ሮቤልም ወደ ሜራ ክፍል በመሄድ ቆይ ሜራ ምንድነው የሆንሽው? ልጅሽ ምንድነው የሆነው? ሲልም እየጠየቃት ይገኝ ነበረ። ታዲያ ሜራም
ሮቤል ልጅን እኮ ገደለችብኝ ስትል እያዘነች ለማውራት ብትሞክርም ነገር ግን ማስመሰሉ ሮቤል ጋር አልሰራላትም። እናም ያቺ ለሆነ የሚሏት ከበር ዳር ዞር ብላለች እንዴ እስኪያት ስትል ነበረ እየላከች የምትገኘው። ቆይ ሚራ ምን ለማድረግ እየሞከርሽ ነው? አዎ የለችም ምንድን ነው ሲልም ጠየቃት። ታዲያ እየተጫወትኩባት ነው፣ ጨዋታ ምን ማለት እንደሆነ ማወቅ አለባት። አሁን ሮቤል እኔ እናንተ ተያይዘን ከቤት መውጣት አለብን፣ ሆስፒታል በሚል ሰበብ እናንውጣ ስትል ነበረ ሮቤልን ከቤት ይዘው ወጥታ የምትገኘው። አድናንም ወደ ኋላ መለስ ብሎ ሲያስበው ሎሃናን ማስቀየም እንደሌለበት ተሰማው። እናም የኔ ፍቅር እባክሽ ይቅርታ አድርጊልኝ ሲልም ሎሃናን ይቅርታ ጠየቃት። ታዲያ በጭንቀት ውስጥ የምትገኘው ሎሃና አድናን ችግር የለውም ነገር ግን ልጁ አንድ ነገር እንዳይሆን አሁን እንጸልይ እያለችም እየነገረችው ትገኝ ነበረ። ሮቤልና ሚራንም ተያይዘው ከቤት ከወጡ በኋላ የራሳችንን ቆንጆ ጊዜ እንድናሳልፍ እፈልጋለሁ፣ እናም ሮብዬ ምን ያክል እንደናፈከኝ ልነግርህ እፈልጋለሁ ስትል ነበረ ሚራን ለሮቤል እየነገረችው የምትገኘው። ታዲያ ሮቤልም እባክሽ ሚራ ተረጋጊ፣ እኔ አሁን ፍቅረኛ ያለኝ ሰው ነኝ እያላትም ይገኛል። ታዲያ ሚራም በጣም በመናደድ ማናት ፍቅረኛ ለሆናን እንዳይሆን ብቻ ስትል ነበረ እየጠየቀችው የምትገኘው። ሮቤልም አዎ ለሆናን በጣም አፍቅሪያታለሁ፣ እናም የኔ እንድትሆን እፈልጋለሁ ይላት ጀመረ። ታዲያ ምናልባትም ድንግልናዋን ለመውሰድ አስበህ ይሆን ወይስ ደግሞ የምርን ፍቅር ይዘው ነው እያለችም ጥያቄዋን ቀጠለች። ታዲያ እኔ ከድንግልናዋ ምንም አይነት ጉዳይ የለኝም፣ ነገር ግን ከኔ ቀድሞ አድናን እንዲሰማት እንኳን አልፈልግም። አሁን ላይ ቤት እነሱን ትተን መውጣታችን ለኛ እጅግ በጣም ጉዳት አለው ሲል ነበረ። ለምንድን ነው እዚህ ይዘሽኝ እያመጣሽው እያለ ሚራንን እያስጨነቃት የሚገኘው። ሚራንን በጣም ስለምታፈቅረው እና እሱን ልታጣ ስለማትፈልግ የራሳችንን ጊዜ እንድናሳልፍ ብዬ ነው። አንተ ውሻ፣ እኔ ስላንተ እያሰብኩኝ አንተ እንዴት እኔ አጠገብ ተቀምጠ ስለሌላ ሴት ታስባለህ እያለችም እየነገረችው ትገኝ ነበረ። ታዲያ የሮቤል መልስ አጥጋቢ ያልሆነላት ሚራን ሮቤልን በጥፊ ታጠናገረችው። በኋላ ቀንዴ መታጠቢያ ቤት ደርሼ ልምጣ ስትል ነበረ ስልኳን እረስታ ወደ መታጠቢያ ቤት እየሄደች የምትገኘው። ታዲያ በድንገት የሚራን ስልክ እየጠራ ይገኛል። ሮቤልም ይህንን ስልክ ማንሳት አለብኝ ብሎ በማሰብ የሚራንን ስልክ አነሳው። ሲያነሳው ደግሞ በፍጹም ያልጠበቀው ነገር ገጠመው። እሱም ምንድነው? ሚራን እባክሽ ገንዘቡን አስገቢ፣ እኔ ይህንን ካርታ ላንቺ የሰራሁልሽ በመታወቂያ ዋጋ ነው። አሁን ግን ሙሉ ገንዘቡን የማታስገቢ ከሆነ እኔና አንቺ የመጨረሻ ጸብ ላይ እንወድቃለን የሚል ድምጽ ነበረ የሰማው። ሮቤል ምንም አይነት ድምጽ ሳያሰማ መልእክቱን በትክክል እያዳመጠ ይገኝ ነበረ። አሁን በመጨረሻ ሚራን እየተጫወተችበት እናም ፎርጅድ ካርታ አሰርታ እንደነበረ ነቃባት። ከዚህ በፊት ሎሃና ናት እንደዚህ ያደረገችው ወይስ ደግሞ አድናን ነው ይህንን የቤት ካርታ በፎርጅድ እየቀየረብኝ እያለም እየተጠራጠረ ይገኝ ነበረ። አሁን ላይ ግን ሚራን እራሷ እየተጫወተችበት እንደሆነ የነቃው አድናን ሚራን ከመታጠቢያ ቤት ስትመለስ ስልክ ተደውሎልሽ ነበረ ሲል ነበር እየነገራት የሚገኘው። ታዲያ ሚራንም ማን ነበር የደወለልኝ ስትልም ጠይቀዋለች። ሮቤልም አይ መጨረሻውን ቁጥር ከነገራት በኋላ አንስቸው ነበር፣ ነገር ግን ምንም አይነት ድምጽ የላቸውም አይሰማምም ሲልም ነገራት። ሚራንም በጣም በመደንገጥ አላውቀውም፣ የማላውቀው ቁጥር ነው፣ አዲስ ቁጥር ነው ስትል መለሰችለት። ታዲያ ሮቤል መደባበቁ አይበቃም በማለት ሚራንን ለማሳቀቅ ሞከረ። በዚህን ሰዓት ነበረ እንግዲህ እዚህ ምን ታደርጋላችሁ ስትል ሎሃና የተከሰተችባቸው። ሎሃና አንቺ እዚህ ምን ታደርጊያለሽ? እንዴት አገኘሽን? ሲሉ ነበረ እየጠየቋት የሚገኘው። ሎሃናም የእውነት አምላክ ነው እኔን እዚህ ያመጣኝ፣ እናንተ ውሸታምና ልክስክሶች ስትል እያፋጠጠቻቸው ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።